ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። 5 ታላላቅ ቃላቶችን ልንገራችሁ። ኃይለኛ የሆነ አንድ አረፍተ ነገር እንዴት ልረዳችሁ እችላለሁ? ለምታውቋቸው ሰዎች የአመለካከት ካላችሁ እንዴት ልረዳችሁ እችላለሁ ወይም እንዴት ልርዳችሁ ብላችሁ ከጠየቃችሁ ያናንተ ሊኖራችሁ ከሚችሉት አመለካከቶች ውስጥ አንዱ ነው። ዛሬ በእያንዳንዱ ቀን መደሰት አብራችሁኝ ስለሆናችሁ አመሰግናለሁ። ታውቃላችሁ ኢየሱስ የሞተው ኃጢአታችን ይሰራይልንና ወደ መንግሥተ ሰማያት እንድንሄድ ነው፣ ግን ደግሞ በጉዞ እንድንደሰት ይፈልጋል። ዮሐንስ 10:10 ሌባው ሊሰርቅና ሊያጠፋ ብቻ ይመጣል ይላል ኢየሱስ። እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ እና እኛም በሕይወታችሁ እንድትደሰቱ እንፈልጋለን። ያንን ማድረግ የምንችልበት ብቸኛው መንገድ በእግዚአብሔር ቃል የምንኖር ከሆነ እንደሆነ አምናለሁ። በእያንዳንዱ ቀን በዚህ ፕሮግራም የእግዚአብሔርን ቃል እናስተምራለን እና የምመኘው የበለጠ ደስተኛ እንድትሆኑ የሚረዳችሁን አንድ ነገር ዛሬ እንድትማሩ ነው። ምክንያቱም የእግዚአብሔርን ፈቃድ ባደረግን ቁጥር ሁላችንም ደስተኛ እንሆናለን። ዛሬ ያው ነገና ከነገ ወዲያ ለ3 ተከታታይ ቀናት አንድ ሰውን ታላቅ ሰው በሚያደርገው ነገር ላይ ያስተምራሉ። ታውቃላችሁ፣ አንድ ጥያቄ፣ ምን ያህሎቻችሁ ታላቅ ሰው ወይም ታላቅ የእግዚአብሔር ሴት መሆን ትፈልጋላችሁ ብዬ ብጠይቅ ሁሉም እጁ እንደሚያነሳ እርግጠኛ ነኝ። እኔ ታላቅ የእግዚአብሔር ሴት መሆን እንደምፈልግ አውቃለሁ። ታላቅ የእግዚአብሔር ሴት መሆን እፈልጋለሁ። ግን እኛ በጣም ጥሩ ነው ብለን የምናስበው በእግዚአብሔር ዓይን ውስጥ ታላቅ የሆነው ነገር 2 ሙሉ በሙሉ የተለያዩ ነገሮች ናቸው። ታላቅ ሰውን ታላቅ ወይም ታላቅ ሴት የሚያደርጋቸው ምን ይመስላችኋል ብዬ ብጠይቅ እንደዚህ ትናገሩ ይሆናል። በማህበረሰብ ውስጥ ከፍተኛ ደረጃ መኖር ወይም አስፈላጊ ሰዎችን ማወቅ ወይም የስኬት መሰላል ምን ያህል ርቀት እንደሄዳችሁ፣ በሙያችሁ ውስጥ ምን ያህል መሄድ እንደምችሉ፣ ምን ያህል ገንዘብ እንዳላችሁ። ግን እግዚአብሔር የሚናገረው ያንን አይደለም እና በማቴዎስ 20 ከ20 እስከ 28 እንዲህ ይላል። ከዚያም የዘብዴዎስ ልጆች እናት ከልጆቿ ጋር ወደ ኢየሱስ ቀርባ በፊቱ ተንበርክካ እየሰገደች አንድ ነገር እንዲያደርግላት ለመነችው። እርሱም ምን ትፈልጊያለሽ አላት። እንግዲህ እሷ ምን ብላ የጠየቀች ይመስላችኋል? እርሷም እነዚህ 2 ልጆቼ በመንግሥት አንዱ በቀኝህ አንዱ በግራህ እንዲቀመጥ ፍቀድ አለችው። ያው እና ስለዚህ ለዚህ ልዩ ትኩረት እንድትሰጡኝ እፈልጋለሁ። አያችሁ፣ አንዳንድ ጊዜ የምንረሳው ነገር እያንዳንዱ መብት ጋር ተመጣጣኝ ኃላፊነት ይመጣል። እናንተ መረዳታችሁ ማረጋገጥ በጣም እፈልጋለሁ፣ ምክንያቱም መብቶችን በመጠየቅ ላይ በጣም ጥሩ ነን። የኃላፊነት ክፍሉን በመወጣት ሁልጊዜ ጥሩ አይደለንም። ዛሬ በእኛ ማህበረሰብ ውስጥ በተለይ ሰዎች በየዓመቱ የሚወስዷቸው ኃላፊነቶች እያነሱ እየመጡ ነው። ኢየሱስም የምትለምኑትን አታውቁም አለ። መሰጠት ያለበት እነዚያ ቦታዎች ታላቅ መስዋዕትነትና ታላቅ ኃላፊነት ይጠይቃሉ። ኢየሱስም እኔ የምጠጣውን ጽዋ ልትጠጡ ትችላላችሁን አላቸው። እሱ በእርግጥ የሚያወራው የመከራውን ጽዋ ነበር እና በእርግጥም እሷ ወይም ወንዶቹ ወዲያውኑ መልስ ሰጡ፣ እንችላለን አሉ። እኛ ሁልጊዜ እንደምንችል እናስባለን፣ ግን ወደ ሥራ ስንገባ የምናደርገውን መናገር ሥራውን በትክክል ከመስራት የበለጠ ቀላል ነው። ኢየሱስም እንዲህ አላቸው፣ ከጽዋዬ በእርግጥ ትጠጣላችሁ፣ ግን በቀኜና በግራዬ መቀመጥ አባቴ ላዘጋጀላቸው ነው እንጂ ግን በቀኜና በግራዬ መቀመጥ አባቴ ላዘጋጀው ነው እንጂ እኔ የምፈቅደው ነገር አይደለም አላቸው። ስለዚህ ዛሬ እንድትረዱት የምፈልገው በሕይወታችሁ ውስጥ ያላችሁ አቋም ምንም ይሁን ምን እግዚአብሔር የሚፈልጋችሁ ቦታ ነው ያላችሁት። አሁን በእርግጥ እግዚአብሔርን ባለመታዘዝ ራሳችንን እንዳናድግ እንከላከላለን።
በኢየሱስ ላይ ትልቅ አማኝ ከሆናችሁና ሁሉም እግዚአብሔር እንድታደርጉ የሚጠይቃችሁን ነገር እያደረጋችሁ እንደሆነ ገምታለሁና እንበል ምናልባት ያው በቢሮችሁ ውስጥ ባዶ ቦታ ነበርና የሆነ ሰው ያንን ቦታ ሊወስድ ነው እና እናንተ ፈልጋችሁት ነበር፣ እግዚአብሔርም እንዲሰጣችሁ ትጸልያላችሁ፣ ግን ሌላ ሰው አገኘው። ደህና፣ ለእናንተ በጣም ጥሩ ፈተና ሊሆን ይችላል። ለእነሱ ደስተኛ ትሆናላችሁ፣ ጥሩ እንዲሰሩ ትጸልያላችሁ፣ ወይስ በእነርሱ ትቀኑና ትናደዳላችሁ? እግዚአብሔር በዚያ ቦታ እንድትሆኑ ቢፈልግ ኖሮ እናንተን በዚያ ቦታ ላይ ማስቀመጥ ይችል ነበር እና ጥሩ አመለካከት ካላችሁ እናንተ እንደምትፈልጉት ካሰባችሁበት ቦታ እግዚአብሔር የተሻለ ሊሆን የሚችል ቦታ ያስቀምጣቸዋል። ነገር ግን በስራ ቦታ እንኳን ስለ ስራ እድገት ስናወራ እንኳን ብዙ ጊዜ ሰዎች የማይረዱት ነገር በእያንዳንዱ የስራ እድገት ተመጣጣኝ የሆነ ኃላፊነት አለው። ባለቤቴ ከብዙ ዓመታት በፊት ወደ ሙሉ ጊዜ አገልግሎት ከመግባቱ በፊት በኢንጂነሪንግ መስክ ውስጥ ሰርቷል እና እነሱ ያው ንድፍ አውጪ ነበር እና በእያንዳንዱ የንድፍ ስራ ላይ የስራ ካፒቴን ነበራቸው እና እነዚህ የስራ ካፒቴኖች መጓዝ ነበረባቸው እና የበለጠ ኃላፊነት ነበራቸው እና ትንሽ ተጨማሪ ገንዘብ ያገኙ ነበር፣ ግን በእውነቱ ያን ያህል አይደለም እና ለዴቭ የስራ ካፒቴን የመሆን እድል ሰጡት እና እውነቱን ለመናገር ከኔ የስራ ተፈጥሮ ጋር የእነሱን ጥያቄ አለመቀበሉን እንደ እብድ ነበር ያየሁት፣ እንደማይፈልግ ነገራቸው። እና ታውቃላችሁ ችግር ምንድን ነው አልኩት። በህይወት ውስጥ ወደፊት መሄድ አትፈልግም? ራስን የተሻለ ማድረግ አትፈልግም? እርሱም ጆይስ ያን ያህል ተጨማሪ ገንዘብ አላገኝም፣ መጓዝ ይኖርብኛል፣ ቤት አልኖርም እና እሱ የበለጠ ኃላፊነት፣ ብዙ ተጨማሪ ጭንቀት ነው እና ጥቅሞቹ በትክክል ከኃላፊነቱ ጭንቀት ጋር የሚነጻጸር አይደለም አለኝ። በእውነቱ እሱ ጠቢብ ነበር። እኔ ግን በወቅቱ አላየሁትም ነበር፣ ምክንያቱም እኔ የማስበው ነገር ቢኖር ታውቃላችሁ፣ የተሻለ ቦታ አገኝ፣ የተሻለ ቦታ ያዝ። ያኔ እውነተኛ ታላቅነት ምን እንደሆነ አላውቅም ነበር፣ ግን እሱ ያወቀው ይመስላል። በእውነት ታላቅ የእግዚአብሔር ሰው ወይም ሴት እግዚአብሔር እንዲገቡበት በሚፈልገው ቦታ ላይ ነው። ሐዋርያው ጳውሎስም ተምሬያለሁ ብለዋል እና መማር አለብን። በማንኛውም ሆነ በየትኛውም ሁኔታ ያለኝ ይበቃኛል የማለትን ሚስጥር ተምሬያለሁ እና ጳውሎስ የተማረው ምን እንደሆነ ታውቃላችሁ? በየትኛውም ቦታ ቢሆን እግዚአብሔር እንዲሆን የሚፈልገው ቦታ ነበር እና እግዚአብሔር እርሱን በያዘበት ቦታ በቃኝ ማለት ስራው ነበር። ዛሬ መረዳት አለባችሁ፣ ምክንያቱም እናንተ ደስተኛ አይደላችሁም። ሌላ ቦታ ላይ መሆን እንዳለባችሁ ይሰማችኋል እና እግዚአብሔር ብቻ በሕይወታችን እድገትን ማምጣት ይቻላል። ራሳችንን ለማሳደግ ከሞከርን ሁሌም በችግር ውስጥ እንሆናለን። ስለዚህ የምታሰቡበት ቦታ ላይ ካልሆናችሁ እና ሊኖረኝ ይገባል ብላችሁ በምታስቧቸውን ሰዎች አቋም ትቀናላችሁ። ታዲያ ለምን ዛሬ ይህንን እንደ ትምህርት ወስዳችሁና አምላክ በእነዚህ ቦታዎች ላይ ላስቀመጣቸው ሰዎች ደስተኛ መሆን እንዳለባችሁ እወቁ እና በእርግጠኝነት ማወቅና በእውነታው ላይ መመስረት እግዚአብሔር እናንተን ወደ ሌላ ቦታ ሊወስዳችሁ ሲፈልግ ያንን ከማድረግ የሚከለክለው ምንም በምድር ላይና ምንም አጋንንታዊ ኃይል የለም። እናንተ የእግዚአብሔር ናችሁ፣ በእጁ ናችሁ እና እሱ እንደሚፈልገው አይነት መልካም ባህሪ ከያዛችሁ እግዚአብሔር በሕይወታችሁ አብዝቶ ይባርካችኋል። ምን እንደምትጠይቁ አታውቁም። እኔ የምጠጣውን ጽዋ ልትጠጡ ትችላላችሁን አላቸው። እንችላለን። ኢየሱስም አለ፣ እርሱም ከጽዋዬ በእርግጥ ትጠጣላችሁ፣ ነገር ግን በቀኝና በግራ መቀመጥ አባቴ ላዘጋጀው ነው እንጂ እኔ የምፈቀደው ነገር አይደለም አላቸው። አስሩም ይህን በሰሙ ጊዜ ሁለቱም ወንድማሞች ተቆጧቸው። በሁለቱ ወንድማማቾች ተናደው ነበር። እሺ እነዚህ ሁለት ሰዎች ማን እንደሆኑ ነው የሚያስቡት? ያ ቦታ ይገባናል ብለው እንዴት ሊያስቡ ቻሉ? አዎ እንዲያውም እነዚህ 12 የተመረጡ ሰዎች ኢየሱስ እነርሱን ከመምረጡ በፊት ሌሊቱን ሁሉ ሲጸልይላቸው ነበር። እርስ በርሳቸው ይቀናኑ ነበር እና ከመካከላቸው የትኛው ታላቅ እንደሆነ ይከራከሩም ነበር። በዓይነ ሕሊናችሁ ከኢየሱስ ጋር በመንገድ ላይ ስትሄዱ እና ከእናንተ ውስጥ ማን ታላቅ እንደሆነ ስትከራከሩ ልታስቡ ትችላላችሁ። እነሱ ያው ልክ እንደኛ በስጋቸው ላይ አንዳንድ ችግሮች አጋጥሟቸዋል
ኢየሱስም በአንድነት ጠርቶ እንዲህ አላቸው፣ የአሕዛብ ገዢዎች በሕዝባቸው ላይ ጌቶች እንደሚሆኑ ባለሥልጣኖቻቸውን በኃይል እንደሚገዟቸው ታውቃላችሁ። በእናንተ መካከል ግን እንዲህ መሆን የለበትም። በምትኩ አሁን አድምጡ፣ ከእናንተ ትልቅ መሆን የሚፈልግ አገልጋያችሁ ይሁን። ዋው! ታውቃላችሁ ዛሬ በዓለም ውስጥ የአገልጋይነት ቦታ እንደ ዝቅተኛ ቦታ ይቆጠር ይሆናል። ነገር ግን በእግዚአብሔር መንግሥት ውስጥ እንደ ከፍተኛ ቦታ ይቆጠራል። ነገሮችን ወደ ኋላ እንመለሳለን። ኢየሱስን ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ ይላል። እኛ ይህ አይገባንም። ተጨማሪ ከፈለጋችሁ ካላችሁ ነገር የተወሰነውን መስጠት አለባችሁ ይላል። እኛ ግን ተጨማሪ ለማግኘት ከፈለግን የምናስበው እጃችን ማግኘት የሚችለውን ነገር ሁሉ ለመያዝ መሞከር ነው። ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ ሊያገለግል አልመጣም። እንደ ኢየሱስ መሆን ከፈለገን ለማገልገል ፈቃደኛ መሆን አለብን። ደህና አገልጋይ መሆን ማለት ምን ማለት ነው? በመጀመሪያ ደረጃ እንደ መጥፎ ወይም አስከፊ ነገር አትመልከቱት። ኢየሱስ አገልጋይ ነበር፣ እኛም እርሱን መመራችን ነውና ልንከተለው ይገባናል። ግን አገልጋይ መሆን ማለት መሆን የምትችሉት ሁሉ ለሌሎች ሰዎች ማድረግ ማለት ነው። 5 ታላላቅ ቃላቶችን ልንገራችሁ። ኃይለኛ የሆነ አንድ አረፍተ ነገር እንዴት ልረዳችሁ እችላለሁ? ለምታውቋቸው ሰዎች የአመለካከት ካላችሁ እንዴት ልረዳችሁ እችላለሁ ወይም እንዴት ልርዳችሁ ብላችሁ ከጠየቃችሁ ያ እናንተ ሊኖራችሁ ከሚችሉት አመለካከቶች ውስጥ አንዱ ነው። እናንተን ለመርዳት ምን ላድርግ? በሕይወታችሁ እንዴት ላገለግላችሁ እችላለሁ? እና ያ በጸሎታችሁ ጊዜ፣ በማሰብ ጊዜ የምታጠፏቸው ነገሮች ናቸው። አብራችሁት ስለምትውሉ ሰው አስቡና እግዚአብሔር እንዴት እንደምረዳቸው አሳየኝ ብላችሁ ጠይቁት። ዛሬ እንዴት እንደማገለግላቸው አሳየኝ። ሁሉም ሰው እኛ እንዲያገለግለን እንፈልጋለን፣ ግን ሌሎች ሰዎችንም ለማገልገል ፈቃደኛ መሆን አለብን እና እንደኔ አይነት ሰው ከሆናችሁ ሆን ብላችሁ ልታደርጉ ትችላላችሁ። እኔ በተፈጥሮ የእርዳታ ስጦታ የለኝም። አንድ ሰው እኔን ቢረዳኝ እመርጣለሁ። ግን እግዚአብሔር የአገልጋይ መሪ እንደሆን እንደሚፈልግ አውቃለሁ እና ስለዚህ ነገሮችን ለሌሎች ሰዎች በማድረግ በምሳሌ መምራት አለብኝ። አንዳንድ ጊዜ እግዚአብሔርን እጠይቀዋለሁ፣ ለጌታ ለእኔ ምን ላድርግለት? ለባለቤቴ ብዙ ጊዜ እንደ አገልግሎት በቤተ ክርስቲያን የሆነ ነገር ለማድረግ ፈቃደኞች ነን፣ ግን በቤት ውስጥ ለራሳችን ቤተሰብ ውስጥ ለማድረግ አንፈልግም። እናም ባለፈው ጊዜ ጌታ ለእኔ ምን ማድረግ እችላለሁ ብዬ ጠየቅኩት። እንዲህም አለኝ፣ ቡና አፊለትና ወደ ቢሮ ውስጥ ውሰጅለት። የምታፈሉለት ቡና ዴቭ የሚወደው አይነት ቡና ከሆነ ብቻ ነው። ምክንያቱም ዴቭ የተለመደው አይነት ቡና አይጠጣም፣ ከወተት ጋር እና ትንሽ ማጣፈጫ። ከዛ ከትንሽ ቡና ጋር ታማስሉታላችሁ። የዴቭን ቡና ለመስራት ቡናውን መስራት አለባችሁ። ከዚያ አንዳንድ ተንሳፋፊ ክሬም ማሞቅ አለባችሁና ወተቱን አውጥታችሁ ወተቱን ማሞቅ አለባችሁ እና ከዚያ ሙሉን ቡና እንኳን አይፈልግም። ስለዚህ ግማሹን ቡና ታፈሳላችሁ። ከዚያም ወተቱን በሙሉ ታስገባላችሁ እና ከዚያ በሱ ውስጥ 3 ሰው ሰራሽ ጣፋጮችን ይወዳል እና ስለዚህ ለዴቭ ቡና ለማፍላት ትልቅ ውሳኔ ይጠይቃል። ግለሰቦች ትንንሽ ነገሮችን ማድረግ እንዴት የእናንተን ግንኙነት እንደሚያሳድግና ጠንካራና አንድ ላይ ማቆየት እንደሚችል ማየት አስደናቂ ነው። ያገቡ ሰዎች እንዴት ላገልግልህ እችላለሁ የሚል አመለካከት ቢኖራቸው ምን ያህል ጥቂት ፍቺዎች ሊኖሩን እንደሚችሉ አስባለሁ። ምን ላደርግላችሁ እችላለሁ? ብዙ ጊዜ ግን ስንጋባና በአእምሯችን ውስጥ ያለው ብቸኛው ነገር ለእኔ ማድረግ ያለባቸውን ነገር ነው። ሌሎችን ብናገለግልና ራሳችንን በእግዚአብሔር እጅ ብንጥል እኛ የምንፈልገው ለእግዚአብሔር በመንገድ ከዚያ ሁል ጊዜ መገመት ከምንችለው በላይ ይሰጠን ነበር። ሰዎችን የምታገለግሉበት ሌላው መንገድ ለእነሱ በመጸለይ ነው። እዚህ እያገለገልኩ ሳለ የማይታያችሁ ስቱዲዮ ውስጥ ተቀምጦ ለእኔ እየጸለየልኝ ያለ ሰው አለ። ይቺ ልዩ ሴት ከ30 ዓመታት በላይ ጸልያልኛለች እና ለሰዎች መስጠት ከምትችሏቸው ታላላቅ ስጦታዎች ውስጥ አንዱ
ለእነርሱ መጸለይ ነው። ጸሎት ያስፈልገናል። በሕይወታችን ውስጥ ከምንፈልጋቸው ታላላቅ ነገሮች ውስጥ አንዱ ያ ነው። በሚያደርጉት ነገር ላይ ልትረዷቸው ትችላላችሁ። ብቻዋን የምታሳድግ እናት የምታውቁ ከሆነ እሷ ምናልባት 2 ስራዎችን እየሰራችና 3 ልጆቿን ስለምትንከባከብ ይደክማት ይሆናል። አግብተው የነበረው ሰው ለልጁ ድጋፍ አያደርግ ይሆናል። ልጁን ለመጠበቅ ልትጠይቋት ትችሉ ይሆናል። አንድ ቀን ሙሉ የሰላም ቀን እንዲኖራት ማድረግ ትችሉ ይሆናል። ወይም ልጆቿን ለምሳ ውጭ ለመውሰድ የስጦታ ካርድ ልትሰጧት ትችላላችሁ። ራሳችንን ከአእምሯችን የምናወጣ ቢሆንና ረጅም በቂ የጸሎት ጊዜ በመውሰድና እግዚአብሔርን በመጠየቅ ሌሎች ሰዎችን ለመርዳት ምን ማድረግ እችላለሁ፣ ሕይወታችን በጣም የተሻለ ይሆናል። እግዚአብሔር ካስተማረኝ ነገሮች ውስጥ አንዱ እና ዛሬ ላካፈላችሁ ከፈለኳቸው ነገሮች ውስጥ አንዱ ደስተኛና ራስ ወዳድ መሆን አትችሉ። ያንን አስታውሱ። ደስተኛ ካልሆናችሁ ችግራችሁ ሊሆን የሚችለው እናንተ ራስ ወዳድ ናችሁና ምንም እንኳን እናንተ ክርስቲያን ብትሆኑምና ኢየሱስ ብትወዱትም ለሌላ ለማንም ሰው ምንም አይነት ነገር እያደረጋችሁ አይደለም። አሁን አትናደዱብኝ። እግዚአብሔር ነው የነገረኝ። ለምን ደስተኛ እንዳልሆንኩ ሊገባኝ አልቻለም ነበር። የተሳካ አገልግሎት ነበረኝ። እኔ ጥሩ ባል ነበረኝ። 4 ልጆች ነበሩኝ። ቤት ነበረን። ምንም አይነት የገንዘብ ጭንቀት አልነበረንም። ግን አሁንም ደስተኛ አልነበርኩም። ያ እርካታ አልነበረኝም እና እግዚአብሔርን ጠየቅኩት። ችግሬ ምንድን ነው? ለምንድን ነው ደስተኛ አልሆንኩት? እና እንዲህ አለኝ፣ ራስ ወዳድ ነሽ። በሕይወታችሁ ውስጥ ያለው መጥፎ ነገር ምን እንደሆነ ለማወቅ በእውነት ከፈለጋችሁ እግዚአብሔርን ጠይቁት። ሊነግራችሁ ይችል ይሆናል፣ ግን እናንተ መስማት የማትፈልጉት ነገር ሊሆን ይችላል። ሌሎችን በማገልገል እግዚአብሔርን እናገለግላለን። ምርጥ ነገሮች ውስጥ አንዱ ነው። ለሌላ አንድ ሰው የሆነ ነገር ባደረጋችሁ በማንኛውም ጊዜ ለእሱ እያደረጋችሁ ነው። ኢየሱስ ለአንዳንዶቹ ደቀ መዛሙርቶቹ በማቴዎስ 25 ውስጥ ያለ ይመስለኛል፣ በጎችና ፍየሎች አሉህ እና የሆነ ጊዜ ስመለስ በጎችና ፍየሎች የሚከፋፈሉ ይሆናሉ። በጎቹም ወደ ቀኝ እጄ ይሄዳሉ፣ ፍየሎቹም ወደ ግራ ይሄዳሉ። ከዚያም እሱ ይህን ምሳሌ በመንገድ ቀጠለ። ታምሜ ነበር፣ እናም ልትጠይቁ መጣችሁ። እርቦኝ ነበር እና በላችሁኝ። ተጠምቼ ነበር፣ የሚጠጣው ነገር ሰጣችሁኝ። ተቸግሬ ነበር፣ እናንተም ረዳችሁኝ። እነርሱም ጌታ ሆይ መቼ እንዲህ አደረግንልህ አሉት። ከእነዚህ ወንድሞቼ ለአንዱ እንኳን ካደረጋችሁ ለእኔ አደረጋችሁ ማለት ነው አላቸው። እነዚያ በጎቹ ነበሩ። እና በጎች ደግሞ ታውቃላችሁ በጣም ቀላል ናቸው። በቀላሉ ይከተላሉ። ሁልጊዜም በጎች ይላሉ ባ፣ ፍየሎች ግን ሁልጊዜ ግን ይላሉ። የፍየል ክርስቲያኖች እግዚአብሔር እንዲያደርጉ የሚጠይቃቸውን ለምን ማድረግ እንደማይችሉ ሁልጊዜ ሰበብ ይሰጣሉ። ከዚያም እንዲህ አለ፣ እናንተ በግራ በኩል ያላችሁት ታምሜ ነበር ግን ልትጠይቁኝ አልመጣችሁም። እርቦኝ ነበር አላበላችሁኝም። ተጠምቼ ነበር የምጠጣው ምንም ነገር አልሰጣችሁኝም። እሺ መቼ እንደዚህ ሆነ? እኛ አልረዳንህም አሉት። ከእነዚህ ወንድሞች ቢያንስ ለአንዱ ያላደረጋችሁት እንደሆነ ለእኔም አላደረጋችሁልኝም አላቸው። ያንን ዛሬ ልንረዳው እንችላለን። ያ ኢየሱስ ሌሎች ሰዎችን የምንይዝበትን መንገድ በጣም ያየዋል። ለሌላ ሰው የሆነ ነገር ካደረጋችሁ ለእርሱ እንደምታደርጉለት እግዚአብሔር ይወስደዋል። ሰዎችን ለማገልገል ፈቃደኛ ካልሆናችሁ በስተቀር አምላክን ማገልገል አትችሉም። ደግሜ ልናገረው፣ እግዚአብሔርን ማገልገል ከፈለጋችሁ ሰዎችን ለማገልገል ፈቃደኛ ካልሆናችሁ በስተቀር እግዚአብሔርን ማገልገል አትችሉም። እግዚአብሔርን ማገልገል መድረክ መያዝ ብቻ አይደለም፣ ወይም በቤተ ክርስቲያኖች ውስጥ የአምልኮ መሪ መሆን ወይም የአንዳንድ ኮሚቴ መሪ መሆን እና ያ ሁሉ ቢኖራችሁም እንኳን መደበኛ ተራ ክርስቲያኖች የሚያደርጉትን ማድረግ አለባችሁ እና ከመካከላቸው አንዱ ሌሎችን ሰዎችን ማገልገል ነው። አንዳንዶቻችሁ እኔ በእርዳታ አገልግሎት ውስጥ ነኝና የማደርገው ነገር ቢኖር በቤተ ክርስቲያን ውስጥ ያሉ መታጠቢያ ቤቶችን አጸዳለው
በዚህ ህንፃ ውስጥ መታጠቢያ ቤቶችን የሚያጸዱ የእኛ ሰዎች ወደ ስራ ይሄዳሉ። ጠዋት 3 ተኩል ላይ ሰራተኛ እዚህ ከመድረሱ በፊት ይገባሉ። የሌላ ሰውን ምስቅልቅል ሁሉ ያጸዳሉ። እነሱ ምናልባት በቤተ ክርስቲያን ውስጥ ካሉት ምርጥ ሰዎች ጥቂቶቹ ናቸው። ሁሉም ሰው አለቆች ወደ ውስጥ ሲገቡ እነዚህ በጣም ጥሩዎች ናቸው ብለው ያስባሉ። ግን እግዚአብሔር እኛ ከምናየው በተለየ መልኩ ያየው ይሆናል። እግዚአብሔር ሰው የሚያይበትን መንገድ አያይም፣ ልብን ያያል። ዛሬ ጥሩ ስሜት ይሰማኛል እና አንድን ሰው የሚረዳ ይመስለኛል። ለሌላ ሰው ምን እያደረጋችሁ ነው? በመጥሪያና ለሰው ለማሳየት ትኩረታችሁ አይሁን። በቃ ቀላል ሁኑ፣ ራሳችሁን ሁኑ እና አገልጋይ ሁኑ። በጌታ ማድረግ የሚገባችሁን ሁሉ አድርጉ። ማቴዎስ 23 ከ1 እስከ 12 ሁሉንም አላነብም፣ ግን ከዚያም ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ሲል ተናገረ። የኦሪት ሕግ መምህራንና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህ የሚነግሯችሁን ሁሉ አድርጉ፣ ጠብቁትም። ነገር ግን እንደሚናገሩት አያደርጉምና ተግባራቸውን አትከተሉ። ለእኔ ራሴ አስመሳይ አለመሆኔ ለእኔ በጣም አስፈላጊ ነው እና ያ ማለት ምን ማድረግ እንዳለባችሁ እየነገርኳችሁ ራሴ አላደርገውም ማለት ነው። እርሱም ሕዝቦቻችሁን ሕግን ማስተማር። እነዚህ ሁሉ ከባድ ሸክሞችን በሰዎች ላይ እየጫናችሁ ነው፣ ይህን አድርግ በማለት ትናገራላችሁ። እሱ ግን አሁንም እነሱ እንዲያደርጉት ለመርዳት ጣት እንኳን አታነሱም አለ። ሰዎች እንዲያደርጉ የምንነግራቸውን ነገሮች ራሳችን እያደረግን መሆናችንን ማረጋገጥ አለብን፣ ልጆቻችሁም ጭምር። ታውቃላችሁ፣ ልጆቻችሁ እንዳይዋሹ የምትነግሯቸው ከሆነ ስልኩ ሲጠራና ማውራት የማትፈልጉ ከሆነ ቤት አይደለውም ብለህ ንገራቸው ማለት አችሉም። ሰዎችን በቃላችን ከምንሰራው በላይ በተግባራችን እናስተምራለን። በተለይ ተግባራችን ከቃላችን ጋር የማይዛመድ ከሆነ። ለመታየት ሲሉ የሚያደርጉትን ሁሉ በሰው ፊት ያደርጋሉ ብለዋል። አሸንክታባቸውን ያሰፋሉ፣ የቀሚሳቸውን ዘርፍ ያስረዝማሉ፣ በግብዣ ቦታ፣ የከበሬታ ስፍራ፣ በምኩራብ የመጀመሪያውን መቀመጫ መያዝ ይወድዳሉ። እንዲሁም በገበያ መካከል ሰላምታ መቀበልና በሰዎች አንደበት መምህር ተብለው መጠራትን ይሻሉ። እናንተ ግን መምህር ተብላችሁ አትጠሩ፣ አስተማሪያችሁ አንድ ብቻ ነው፣ እናንተ ሁላችሁም ወንድማማቾች ናችሁና። ከመካከላችሁ ከሁላችሁ የሚበልጡ አገልጋዮቹ ይሆናል። ዋው! ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ራሱን የሚያዋርድ ግን ይከበራል። አገልጋይ የሚለው ቃል በግሪክ ውስጥ ተገልጿል፣ ምክንያቱም አዲሱ ቃል ኪዳን የተተረጎመው ከዛ ቋንቋ ነው። ያለ ስርዓት የሚለውን ሐሳብ ያቀርባል። በሌላ አነጋገር እንደታሰራችሁ ወይም እንደ ግዳጅ ሳይሰማችሁ ለማንም ሰው መገዛት ትችላላችሁ ማለት ነው። እንደ ጥሩ ነገር የምታዩት እንደ ጎዶሎነት አይደለም። እኔ የእናንተ አገልጋይ ከሆንኩ ያለ አስራት ወይም ግዳይ ስሜት በነፃነት ላገለግላችሁ እችላለሁ ማለት ነው። አንደኛ የጴጥሮስ መልእክት 2:16 እንዲህ ይላል፣ እንደ እግዚአብሔር አገልጋዮች አሁንም ሆናችሁ በነፃነት ኑሩ እንጂ ነፃነታችሁን በማንኛውም ጊዜ የክፋት መሸፈኛ አታድርጉት። ልናደርጋቸው ከምንችላቸው ነገሮች ውስጥ አንዱ ሌሎች ሰዎችን በማገልገል የእግዚአብሔር አገልጋይ መሆን ነው። ሮሜ 6:22 አሁን ግን ከኃጢአት ነፃ ወጥታችሁ የእግዚአብሔር ባሮች ሆናችኋል። የምትሰበስቡትም ፍሬ ወደ ቅድስና ያመራል፣ መጨረሻውም የዘላለም ሕይወት ነው። አንድ የመጨረሻ መጽሐፍ ኤፌሶን 6:5 እና 6 በአዲሱ መጽሐፍ ቅዱስ አገልጋዮች ባሮች የሥጋ ጌቶቻችሁ ለሆኑ ታዘዙ፣ ለእነሱ አክብሮት ይኑራችሁ፣ እነሱ ለማስደሰት ጓጉታችሁ በነጠላ ተነሳሽነት እና በሙሉ ልባችሁ ለክርስቶስ አገልግሎት አድርጉ። ስንት ሰዎች አለቃቸውም ቢሆን የሆነ ነገር እንዲያደርጉ ሲነግራቸው ይናደዳሉ ወይም ይበሳጫሉ። ኢየሱስ እንዲህ አለ፣ እንዲህ አትሁኑ። ትክክለኛ አመለካከት ይኑራችሁ። የአገልጋይነት ጌቶቻችሁ የጠየቃችሁን ነገር ስለማድረግ ጥሩ አመለካከት ይኑራችሁ። ለታይታና ከነርሱ ሙገሳን
ለማግኘት ሳይሆን እንደ ክርስቶስ ባሪያዎች የእግዚአብሔርን ፈቃድ ከልብ በመፈጸም ታዘዟቸው። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።